የሚባል ገብርኤል ነው የተባለው? ኧረ ስንት ቦታ ነው ያለው እኮ። እኔ ለቅዱስ ገብርኤል ራሱ ጨነቀኝ። እመቤቴ ለቅዱስ ገብርኤል ጨነቀኝ ራሱ። ቅዱስ ገብርኤል አይበቃንም? እንደው አይበቃንም? ቅዱስ ገብርኤል መልአኩ ቅዱስ ገብርኤል አይበቃንም? 90 ስም የምትሰጡት አይበቃንም? እሱ እኔ በጣም የምወደው ፈጥኖ ደራሼ ነው ቅዱስ ገብርኤል። አይበቃንም? ይኸው ምን የሚባል ገብርኤል ነው? እኔ ግራ ገብቶኛል። ቆይ አይዶኖ ዋትሳፕ እንደታይሆን አላውቅም። እና ይሄ ስክሪን ሪከርድ ደርሶሽ ኤደን ካልመጣሽ ላይቭ ላይ መተሽ ይቅርታ ካልጠየቅሽው እኔ ፎቶሽን ለጥፌ ቪዲዮ ለመስራትና የቻፒን ድም ዝብር ማለት ደግሞ ምንድን ነው? ዝብር ገብርኤል ምን ማለት ነው? መጋኛ የዘብራችሁ ዱቄታ ምንድን ነው ዘብር የምትሉት? መጋኛ የዘብርር እካክ የእግዚአብሔር በቃ ቅዱስ ገብርኤል ቤተ ክርስቲያን አይባልም እንዴ? አይበቃ? አሁን ብስራተ ገብርኤል ብስራት ስላበሰረ ቁልቢ ገብርኤል እሺ ቁልቢ እንበል። ዘብር ዘምር አረ በመድኃኔዓለም ተው። የቦታው ነው ዘብር የሚባል ቦታ የአካባቢው ስም ነው። አቃጠሉን እኮ አቃጠሉ። ነገ ደግሞ ይቅር ይበላችሁ ሹሉቃ ገብርኤል ልትሉ ነው? እረ እያሰብን እረ እየተሳሰብን ቤተሰብ በእውነት እውነቴን እኮ ነው። እንደው ቅዱስ ገብርኤል ኧረ በእናትህ እንደው ውይ ቅዱስ ገብርኤል እንደው እነዚህን ጠንቋዮች ብታጠፋልን ምን አለ? በሰይፍ ብትገባበት ምን አለ? ደግሞ እኮ ነጠላ ታረግና ከነጠላ ውጭ ሺሻ ነው የምታጨሰው። እኔ እኮ የሚገርመኝ እንደዛ ነው። ሺሻ ያጨሱበትና ከዛ ደግሞ ቤተክርስቲያን ይጫወታሉ። እኔ ምንድን ነው ያለ አምቡላንስ ታብታብ ቤተሰብ ኮፒ ሊንክ። አሁን የምነግራችሁ ምንድን ነው ለሁላችሁ ቁልቢ ገብርኤል በምን ተባለ? ምን አውቄ በአቀው ምን አስደበቀኝ? በምን አውቄ? የስም ማብዛት ጥቅሙ ምን እንደሆነ ባይገባኝም በጣም ሚሊየን ስም ይወዳል። እንዴ ሶሊያና ሙስሊም ነች እኮ። ኧረ እሷ ጠንቋይ ናት። የምን ሙስሊም ናት? ያቺማ ሶሊያና የምትባል ጠንቋይማ አሁን ሽቶ ቤቷ ባዶ ሲገባ አስጠንቁለውብኝ ነው ትላለች። እና ዘብር ገብርኤል እንሂድ ነው የምትል። ዘብር ገብርኤል ዘብር ገብርኤል እንሂድ ትላለች ጠንቁላ ሲጨርስ። ስለዚህ ለወንድሞች ስማቸው እየጠፋ አሁን የእንትናም ስም ይህም ደግሞ ማን ነው ማርቆስ የሚባለው 83 ሙሟል የተባለው ውሸት። ሴቶች አያችሁ ስም እንዴት እንደሚያጠፉ። እኔ እንኳን ስሜን ልታጠፋ መጥቶ ነበር መረጃ ስላለኝ እንጂ እኔም ዘብር ገብርኤል መሄድ አለብህ ልባል ነው የላክልኝ። ገንዘብ እንድልክልህ ነው አድራሻ የላክልኝ ብላ ዘብር ገብርኤል እንሂድ ነው የምትለኛው። እኔስ ልሂድ ሶሊያና አድርሱልኝ። እኔም ዘብር ገብርኤል ልሂድ ልማል ሄጄ ዘብር ገብርኤል ልማል ዘብር ገብርኤል ሄጄ እንዲያምኑ ቆሾ ቆምቦሬ
እግር በሄዳ አይደለም ልብ ባነጻ ነው እግዚአብሔር አምላክ የሚታረቀው። 30 ቦታ በረገጠ አይደለም። እመኑኝ፣ እግዚአብሔር ያለው ልባችን ውስጥ ሆኖ እኛ በእግራችን ሲንከራተት የሚውል መሀይም ነው የበዛበት። ትልቁ የአበሻ ችግሩ እግዚአብሔር የት ነው ያለው? ልብ ውስጥ። እናንተ ስትኳትን ትውላለ ለበረከት እየተባለ ብዙዎቻችሁ መሀይም ስለሆናችሁ ይጫወቱባቸዋል። አምላክ ያለው ልብ ውስጥ ነው። ያመነ የተጠመቀ ይድናል ነው የሚለው እግዚአብሔር አምላክ። አንተ ግን አንጫ ቆረሪዳ ለበረከት ከፍለኛ አልሄደም። ይሄ አስተሳሰብ በጣም የመሀይምነት ጥግ መሆኑን የምታውቁ በዚህ ነው። ትምህርት አይሰጧቸውም፣ አያስተምሯቸውም። ወንጌል ሽቀላን የያዙት ይጠቀማሉ። ኧረ እዚህ ቦታ እንዲህ ተገኝቷል፣ እዚህ ቦታ እንዲህ ተገኝቷል፣ እዚህ ቦታ እንዲህ ተገኝቷል እያሉ ጋጥ ነው የሚያደርጉት ይህን ቲፕ እንጂ እግዚአብሔር ያለው ልባችን ውስጥ እንጂ እንጨት ምን ውስጥ የለም። ይህ ቤተክርስቲያን ውስጥ አይደለም። እግዚአብሔር ዋናው እኛ ነን። ክርስቲያኖች የሚሰበሰቡበት ቦታ ማለት ነው ቤተክርስቲያን። ተሰው ምንም ታሪክ የለው። the biggest problem እኛ በቲፎዞ የደመቀ ነገር አለ። ለበረከት የዛሬን ትን ነው ተብሎ የትና የት ይኬዳል። በባህል ምንም ትርጉም የለው። እግዚአብሔር ልብ ውስጥ ነው ያለው። እግዚአብሔር እኛ ጋር ነው ያለው። አንተ አንጫ ቆረር ትሄዳለህ። አንጫ ቆረር ትሄዳለህ። በጣም ነው የምታስቁኝና አለማም ለምንድን ነው መጽሐፍ ቅዱሱን የማታነቡት? የጎዳችሁ እሱ ነው። በጣም ህዝቡ የተጎዳው ፈጣሪ በሚያውቀው ባለማንበቡ ነው። ባለማንበቡ አልቋል። ስለማነብ ዝም ብሎ መንገድ በረከት ታገኛለህ ይባል። የትኛው በረከት? መቀመቅ የገባች ሀገር ውስጥ ምን አይነት በረከት ነው የምታገኘው? ለምን? እግረኛ ስለሚበዛ። የሚያነብ ሳይሆን ከልቦ የሚያመልከው ሳይሆን እግረኛ የበዛበት ነው ያለው። እውነቴን ነው የምለው፣ እግረኛ የበዛበት እንጂ ልቡ እግዚአብሔር ጋር ሄደ የለም እንዴ። ለጾም ተብሎ እንነጋገር፣ አልጋ ይጠፋ የለ እንዴ? አሁን ፋሲካ ሲሆን እንዳለ መኝታ ቤት ተይዟል። ጅምሻዬ አሁን ከአሁኑ ለፋሲካ ሆቴል በሙሉ ተይዟል። አልጋ ተይዟል። አልጋ ተይዟል። ዋሽው። ይሄ አይነት መሀይም የበዛበት ስለሆነ ጉዳት ላይ ነው ያለው።